ሰላም እንዴት ናችሁ? ውድ የዚህ ቻናል ተከታታዮች በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጥተናል። ለቻናሉ አዲስ የሆናችሁ ቻናሉ ሰብስክራይብ እንዲሁም ቪዲዮን ላይክ ማድረጋችሁን ፈጽሞ እንዳዘነጉ። በዛሬው ዕለት እንግዲህ በርካታ ርዕሰ ጉዳዮችን እንመለከታለን። ኤደርሰን እንግዲህ ለአትላንታ ይፋዊ ኮንትራቱን ተፈራርመዋል። የ5 ዓመት ኮንትራት መፈራረም ችሏል። በዛሬው ዕለት ዩናይትድ እንግዲህ ጨዋታ እንዳለው የሚታወቅ ጉዳይ ነው። ከዛ ባሻገር የጄጄ ገብርኤልን ሁኔታ በተመለከተ አዳዲስ መረጃዎች ወጥተዋል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ወደ ማንቸስተር ዩናይትድ የሚያደርገው ዝውውር የተቋረጠው ኤደርሰን በአትላንታ እስከ 2031 የሚያቆየውን የ5 ዓመት ኮንትራት መፈረሙ ተገልጿል። እንደ ሪፖርቶች ገለጻ ከሆነ ዩናይትድ የእሱን ዝውውር ጉዳይ መልሶ ያጤንበታል ቢሉም ይህ ከእውነታ የራቀ መሆኑ ተገልጿል። አትላንታ በኤደርሰን ላይ ትልቅ እምነት ያላቸው ሲሆን ወደ ዩናይትድ የሚያደርገውም ዝውውር ከሳምንታት በፊት ቢቋረጥም አዲስ ኮንትራት በመስጠት እምነታቸውን አሳይተዋል ተብሏል እና ኤደርሰን እንግዲህ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ኦልሞስት ከስምምነት እንደተደረሰ በስፋት ኢቨን ፋብሪዚዮ ሮማኖ አረጋግጦት ነበር። ነገር ግን በጣም ዲፕ የሆነ የሕክምና ምርመራ ነው ያደረጉት የማንቸስተር ዩናይትድ የበላይ ኃላፊዎችና በመጨረሻም እንግዲህ ተጫዋቹ ያለበት የጤና ስጋት ማንቸስተር ዩናይትዶች ተጫዋቹን እንዳያስፈርሙ አድርጓቸዋልና በመጨረሻም እንግዲህ ለቀድሞ ክለቡ አዲስ ኮንትራት መፈረሙ ተገልጿል። ፖርቹጋላዊው የማንቸስተር ዩናይትድ የመስመር ተከላካይ ዲያጎ ዳሎ ስለ ኮቢ ሜኖ በሩበን አሞሪም ስር ብዙም ስላልተፈተነበት ሁኔታ እንዲህ ሲል ተናግሯል። እውነቱን ለመናገር ይህ ለእሱ ጠቃሚ ነበር ብዬ አስባለሁ። እንዲህ ማለት ከባድ ሊሆን ይችላል፣ ምክንያቱም እሱ ድንቅ ተጫዋች ነው ብሏል። ይህ ሁኔታ የበለጠ ጠንካራ አድርጎታል። እንደ ቡድን እንደዚህ አይነት አስቸጋሪ ጊዜዎችን ማሳለፍ አለብን፣ ምክንያቱም ጥሩ ጊዜ ሲመጣ የበለጠ እናደንቀውና ዋጋውንም እንድንረዳው የሚያደርጉ እነዚህ አስቸጋሪ ወቅቶች ናቸው ሲል ነው የተናገረውና ኮቢ ሜኖ በአሰልጣኝ ማይክል ካሪ ጊዜ በጣም በሚገባ ብቃቱን እያሳየ ይገኛልና ከዛ በፊትም እንግዲህ በኤሪክ ቴን ሃግ ጊዜ ምን ያህል አቅም እንዳለው ምን ያህል ፖቴንሻል እንዳለው በተለይም እንግዲህ የጨዋታዎችን ቴምፖ ኮንትሮል የሚያደርግበት መንገድና እንዲሁ ደግሞ በጣም ከዚህ በፊት የሚደነቅበት ነገር ምንድነው የድሪብሊንግ ስኬቱ ከአንድ የመሃል ተጫዋች በተለይ እንግዲህ እርጋታ በጣም ወሳኝ ነገር ነውና በተለይ ከጎኑ የሚሰለፍ ትክክለኛ የ6 ቁጥር ተጫዋች የሚኖር ከሆነ ተጫዋቹ ወደፊት እየሄደ የፊት መስመሩን የሚያግዝበት መንገድ እጅግ አስደናቂ እንደሆነ እናውቃለን። ሌላኛው መረጃ እንግዲህ ላጋራችሁ እውቁ የዘ ጋርዲያን እና ኒውዮርክ ታይምስ ጋዜጠኛ ሮሜን ሞሊና የቪኒሺየስ ብቸኛ አማራጭ ማን ዩናይትድ ነው ሲል ተናግሯል። ሪያል ማድሪድ ውሉን አራዝም አሊያም በዚህ ክረምት እንሸጣለን ሲሉ እንዳሳሰቡት ተዘግቧልና ቪኒሺየስ ጁኒየር አሁን በሪያል ማድሪድ ቤት ፈጽሞ ደስተኛ አይደለም። በእርግጥ ማንቸስተር ዩናይትዶች ለቪኒሺየስ ጁኒየር ላለ ተጫዋች እንግዲህ ከፍተኛ የሆነ የዝውውር ዋጋ ያቀርባሉ ተብሎ አይጠበቅም። ነገር ግን በሪያል ማድሪድ ቤት መረበሽ እንዳለ ይታወቃል። ቪኒሺየስ ጁኒየርም በማድሪድ ቤት ደስተኛ አይደለም። ያልተጠበቀ ነገር ሊፈጠር ይችላል። ምክንያቱም ዩናይትድ እንግዲህ ዓለም ላይ ካሉ በጣም ግዙፍ ከሚባሉ ክለቦች ውስጥ በግንባር ቀደምነት የሚጠቀስ ክለብ እንደሆነ ይታወቃልና ምናልባት ሊፈጠር የሚችልበት እውነት እንዳለ ይህ ጋዜጠኛ ሊያሳውቅ ሞክረዋል። ወጣቱ የማንቸስተር ዩናይትድ ኮከብ ጄጄ ገብርኤል በዛሬው ጨዋታ እንደማይሳተፍ ተገልጿል። ተጫዋቹ በዚህ ሳምንት ልምምድ የጀመረ ሲሆን በቀጣይ ከሮዘንበርግ ጋር በሚኖረው ጨዋታ እንደሚሳተፍም ተገልጿል። ጄጄ ገብርኤል ወደ ዋናው ቡድን ያደገ ሲሆን በዋናው ቡድንም የመጀመሪያ ጨዋታውን በቀጣዩ ጨዋታ እንደሚያደርግ ተገልጿልና ይህ እንግሊዛዊ ተጫዋች በጣም ድንቅ የሚባል ክህሎቱን እያሳየ ይገኛልና ወደፊት ከሚደምቁ ተጫዋቾች የዚህን ተጫዋች ፕሮፋይል ከዚህ በፊት ነበር ታስታውሱ እንደሆነ ቀረብኩላችሁ። በጣም ድንቅ የሚባል ኳሊቲ ያለው በሚገባ ጎሎችን የሚያስቆጥር ከዛ ባሻገር ያለው ታለንት እንግዲህ ወደፊት ከሚደምቁ ኮከቦች ውስጥ በዋነኝነት የሚቀመጥ እንደሆነ ሁላችንም እናውቃለንና ለዩናይትድ ትክክለኛው ተስፋ ነው ማለት ይቻላል። እንግሊዛዊ ተጫዋች ዩናይትዶች እንግዲህ በማኖ ኮኔ ዝውውር ዙሪያ በተለይም እንግዲህ በትናንትናው ዕለት ፋብሪዚዮ ሮማኖ ሪዮ ፈርናንድን ዋቢ አድርጎ እንደገለጸው ከሆነ ይህ ፈረንሳዊ ተጫዋች ወደ ማንቸስተር ዩናይትድ የሚያመራበት እድል በጣም ከፍተኛ እንደሆነና ዩናይትዶች ከመጋረጃ በስተጀርባ የዚህን ተጫዋች ዝውውር እየጨረሱ እንደሆነ ነው እየተገለጸ የሚገኘው። ምናልባት ቀጣዩ ፈራሚ ማኖ ኮኔ የመሆን እድሉ እጅግ ሰፊ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉና ከዚህ አንጻር ዩናይትዶች በማኖ ኮኔ ዙሪያ
ገፍተው እየሄዱበት እንደሆነ ተጫዋቹን በሚያገኙበት ሁኔታም በርትተው እየሰሩ እንደሆነ ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ። እናንተስ ምን ይሰማችኋል? ማኖ ኮኔ ወደ ማንቸስተር ዩናይትድ ቢመጣ ዩናይትዶች ይህንን ተጫዋች ለማግኘት ብርቱ ስራ እየሰሩ ይገኛሉ። ከዝውውር ሂሳቡ አንጻርም የተሻለው እሱ ነው ብለው ያምናሉና ከዛ አንጻር ማንቸስተር ዩናይትዶች ተጫዋቹን የግላቸው ለማድረግ እየሰሩበት ይገኛሉ። ከዛ ባሻገር የማንቸስተር ዩናይትድ ግብ ጠባቂ የሆነው ራዴክ ቪቴክ ከማንቸስተር ዩናይትድ በውሰቱ ሊለያይ ወይም ደግሞ በፐርማነንት ዲል የሚለያይበት እድል እንዳለው እየተገለጸ ይገኛል። ይህን ግብ ጠባቂ ለማስፈረም ሴልቲክና ሃል ሲቲ በዋነኝነት እየሰሩበት ይገኛሉና ዩናይትዶችም እንግዲህ አሁን እቅዳቸው እንዳልሆነ ይታወቃል። ይሄ ግብ ጠባቂና ሌሎች ግብ ጠባቂዎችን ለማስፈረም እየሰሩ ይገኛሉ። ግብ ጠባቂ እንዳስፈረሙ የአደባባይ ሀቅ ነውና ስለዚህ ይህ ግብ ጠባቂ ከማንቸስተር ዩናይትድ ይለቃል ተብሎ ይጠበቃል። ሌላኛው መረጃችን እንግዲህ ማኑኤል ጋርቴ የጉልበት ቀዶ ጥገናውን በሚገባ አከናውኗል። ተጫዋቹ እንግዲህ አደገኛ የሆነ ጉዳት እንዳስተናገደ የሚታወቅ ጉዳይ ነውና በማንቸስተር ዩናይትድ የሕክምና አባላት እንግዲህ በቂ የሆነ የማገገሚያ ሂደቱን የሚከታተል ይሆናል። ተጫዋቹ እንግዲህ ለሽያጭ የሚቀርብበት እድል ነበር፣ ነገር ግን ባስተናገደው ጉዳት ምክንያት በማንቸስተር ዩናይትድ ቤት የሚቆይ ይሆናል። የቀድሞ የማንቸስተር ዩናይትድ ተጫዋች ነው ብራያን ሮብሰን ማንቸስተር ዩናይትዶች አሁን በአርሰናል የዝውውር ሊስት ውስጥ የሚገኘውን ብሩኖ ጉማሬሽን እንዲያስፈርሙት ምክር ሀሳቡን ሰጥቷል። በርካታ የመገናኛ ብዙሃኖች እየገለጹት እንደሆነ እንግዲህ ተጫዋቹ ወደ አርሰናል የሚያመራበት እድል እጅግ ሰፊ እንደሆነ የሚታወቅ ጉዳይ ነው። ታዲያ ይህ ሰው ማንቸስተር ዩናይትዶች ይህንን ድንቅ የሆነ የመሃል ክፍል ተጫዋች ቢያስፈርሙት ለማንቸስተር ዩናይትድ አዋጭ የሆነ ዝውውር ይሆናል ሲል ምክር ሀሳቡን ሰጥቷል። ብሩኖ ጉማሬሽ 28 ዓመቱ እንደሆነ ይታወቃል። ነገር ግን እንደ ብሩኖ ጉማሬሽ አይነት ተጫዋች ናቸው ወይ የዩናይትድን ችግር የሚፈቱት? በተለይም እንግዲህ አሁን ካስፈረሟቸው ተጫዋቾች አንጻር እንደ ብሩኖ ጉማሬሽ አይነት ተጫዋች ነው ወይ አሁን ዩናይትድ ማስፈረም ያለበት የሚለው ነገር የእውነት አስማሚ ሀሳብ ነው የሚለው ጥያቄ ሊያስነሳ ይችላል። ምክንያቱም ብሩኖ ጉማሬሽ እንደሚታወቀው እንግዲህ ሞር ወደፊት አድቫንስ አድርጎ የፊት መስመር አጥቂዎችን የሚያግዝ አይነት የመሃል ክፍል ተጫዋች ነው እንጂ ተከላካዩ ሽፋን የሚሰጥ አይነት የመሃል ክፍል ተጫዋች አይደለምና ከዛ አንጻር እንግዲህ ዩናይትድ ትክክለኛ ለተከላካይ ሽፋን የሚሰጡ በእርግጥ በአቋሙ ላይ ባይሆንም እንደ ካርሎስ ባሌባ እንደ ፍሌክስ ሜቻ አይነት ተጫዋቾች እንደነ ማኖ ኮኔ አይነት ተጫዋቾች ናቸው እንጂ የሚያስፈልጉት እንደ ብሩኖ ጉማሬሽ አይነት ተጫዋች ማንቸስተር ዩናይትድ በዚህ ታይም ያስፈልጓለሁ የሚለው ነገር ጥያቄ ሊያስነሳ ይችላል። ከዚህ አንጻር ዩናይትዶች ብሩኖ ጉማሬሽን ሳይሆን ሌሎች አማራጮችን ይመለከታሉ ተብሎ ይጠበቃል። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካሙ ተመኘው። አመሻሹንም አዳዲስ ስፖርታዊ መረጃዎች የሚወጡ ከሆነ ወደ እናንተ የምናደርስ ይሆናል።